ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው መጋቢት 2 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫንና ይህንንም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 2 የሚነበብ ስንክሳር። ዕረፍቱ ለአባ መከራዊ። መጋቢት 2 በዚች ቀን የኒቄዎስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብፅ ደቡባዊ ከምትገኝ ከእስሙናይን ከታላላቆች ወገን ነው። ለኒቆስም ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜም ስሙ ዩፋኒዮስ የሚባል መኮንን ወደዚያች አገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችም ያሰቃይ ዘንድ ጀመረ። የዚያም የቅዱስ ኤጲስቆጶስ አባ መከራዊን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅዱሳቱንና የመቀደሻውን ልብሶች በመቅደሱ ውስጥ አኖረ። ከዚያም በኋላ ቤተክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ ለእግዚአብሔር ቤት ማገልገል የሆነ ንዋየ ቅዱሳቱን ጠብቁ እያለ ታላቅ ልቅሶ በማልቀስ ጮኸ። ከዚህም በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙናይ፣ ስለ አገሩ ስም፣ ስለ ሥራውም ጠየቀው። የኒቄዎስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያነሳው ነበር። ከዚህም በኋላ ወደ እስክንድርያ ገዢ ወደ ሄርሜኖስ ሰደደው። እርሱም ቅዱስ አባት መከራዊን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራትን አደረጉ። ከተአምራቱም አንዱ ለአቅፋስ ከተማ ሹም ለሆነ ለዩልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊም በላዩ ጸለየ፣ ከደዌውም አዳነው። ከዚህም በኋላ በዩልዮስ ቤት ቀድሶ ለአማንያን ሥጋውንና ደሙን አቀበላቸው። ስለ ሥጋውም እንዲያስብና ገድሉንም እንዲጽፍለት ከዩልዮስ ጋር ስምምነት አደረገ። መኮንኑ ሄርሜኔዎስም አባ መከራዊ ስላደረጋቸው አስደናቂ ተአምራት በሰማ ጊዜ በተለያየ ስቃይ ያሰቃዩት ዘንድ አዘዘ። ሕዋሳቶቹ እስኪቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለጠባቂዎች አንበሶችም ጣሉት፣ በባህርም አሰጠሙት፣ በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። የእመቤታችን የቅድስት ድንግል ማርያምን ቤተ ክርስቲያንን የምታገለግል አንዲት ድንግል እህትም ነበረችው። 2 ወንድሞችም ነበሩት። የአንደኛው ስም ዮሐንስ፣ የሁለተኛውም ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባት ሁነህን ነበር፣ እነሆ የሙት ልጆች እንሆን ዘንድ ትተኸን ትሄዳለህ እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤታቸው አሰናበታቸው። ዩልዮስም የዚህን ሽማግሌ ሞት በጽሑፍ እዘዝ ከእርሱም ታርፋለህ ብሎ መኮንኑን መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀ። ዩልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀልን አደረገ። ወደ ሀገሩ ወደ ኒቄዎስም ከአገልጋዮቹ ጋር ሰደደው። መልካም ነፋስም ሆነላቸው። መርከቢቱ ፈጥና ሄደች። በከተማውም በር አንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተው በደከሙ ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድን ወጣ። ይህንንም ለሀገሩ ሰዎች ነገሯቸው። የሰሌን ዝንጣፊም እየያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ
በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወት ዘመን 131 ሆነ። መጽሐፍትን እስከተማረ ድረስ 8 ዓመት በድቁና ሹመት 24 ዓመት፣ ከዚያም ቅስና ተሹሞ በቅስና አገልግሎት 30 ዓመት ኖረ። ከዚህም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኖሮ መልካም ተጋድሎን ፈጸመ። የሕይወት አክሊልንም በክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱ በረከቱ ከእኛ ጋር ለዘላለም ይኖር አሜን። ዕረፍቱ ለቅዱስ ጎርጎርዮስ። ዳግመኛም በዚች ቀን የሮህ ሀገር የሆነ የተሰወረውን የሚያይ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ኃጥእ ሰው ነበረ። ከዚህም በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃንን ማደሪያና ብዙ ዋጋቸውን የኃጥአንንም ኩነኔና እየራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርን በጸሎቱ ይማረን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 2 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ